ለምን ብዬም አልተናገርኩም። ቤተሰቦቿንም አልጠየቅኩም አሉ በህይወት ቤተሰቦቿ ማለት ነውና ህዝቡ ነው ያነሳው ጥያቄው። የህዝቡ ጥያቄ ለመመለስ እሱ በጣም ብዙ መንገድ ሄደ። ገብቶሻል? ያው ጥያቄው የጠየቀው ህዝብ ነው፣ ለህዝቡ ያስረዳ። እኔ ደግሞ ጠይቁልኝ አላልኩም። ሰው ባየው በሰማው ልክ ሀቅ ነው ብሎ ስላመነ ነው ለሱ ጥያቄ የጠየቀው። ሌላ ደግሞ ከሱ ቀጥሎ እንደውም ጉዳዩ በህግ ተይዟል፣ እኔና እሷ በህግ ነው የምንጨራረሰው ብሎም ሲናገር ነበር እዛ ላይ ማለት ነውና ከሱ ተቀጥላም አንድ ሳውዲ የምትገኝ ሴት እንደውም በህግ ከተያዘ ጉዳይ ላይ እኔ ብዙ ጣልቃ ገብቼ ማውራት አይጠበቅብኝም፣ ቪዲዮ ቀርጾ ቤተሰብ ጋር ሄዶ ቪዲዮ ቀርጾ ማውጣት በጣም ሶ ሲምፕል፣ ስለዚህ እዚህ ቤት መግባት የለባትም አይነት ነገር ነው የተናገረችውና ያው አቡ ያኛው ሌላ ሰው ነው። ስለዚህ አሁን ስለኔ ጉዳይ ብቻ ታውራ እዚህ ጋር ስለ ኦኬ እሺ፣ ስለ ወንድም ካልድ ብቻ እናውራና ስለሌላ ሰው እናውራና ማሬ፣ ስለሌላ ሰው ማውራት የምትፈልጊ ከሆነ በሌላ ቀን ደግሞ ያን ሰው ደግሞ ጠርተን ያ ሰው ባለበት ደግሞ ትናገረሽ የተናገረሽ ሌላ አካል ካለ። አሁን ጉዳያችን ዙዙ ሳውዲ ያለችው በቃ ችግር የለም። አሁን ጉዳያችን ወንድም ካልድና ፋሲካ ስለሆኑ ወንድም ካልድን የተመለከተ ጉዳይ ብቻ እንነጋገር። እሺ፣ ወንድም ካልድ በህግ ይዤዋለሁ ጉዳዩን ብሏል። ያንቺን ጉዳይ በዛ ሰዓት በህግ ተይዟል። እሷም ከሱ ተቀብላ በቃ በህግ በተያዘ ጉዳይ ላይ ጣልቃ ገብቼ ማውራት አልፈልግም አይነት ነገር በቃ የኔ ጉዳይ በህግ እንደያዙት ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱና ይሄ ነው ልጠይቅ የፈለኩት ነገር። ያው ይናገር ካልጅ እኔ ብዙ እንትን አልልም። እሺ ቴንክ ዩ አቡ። እሺ ከጨረስሽ ጨርሻለሁ በይ ማሪ። እኔ ጨርሻለሁ፣ ይናገር። እሺ ቴንክ ዩ አቡ። አሁን አንድ ትልቁ ነገር ምንድነው መሰለሽ ለሷም ትምህርት ነው ይሆናል። አትሊስት ታላቋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ በለጠችው እከሌ እንትናና እንትና ተፎካከሩ፣ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝም። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻት ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም፣ በቲክቶክ ላይ ነው የምንጠቀመው። አቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለል ኸይር ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ብዬ ኢንቮልቭ ነው ያደረኩት። እንደዚህ ውስጥ ገብቼ ሁሉ ጊዜ እጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያንን ነው። ከዛ አንድ ኦልሬዲ ገብተሽበታል፣ ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው፣ መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር የኔ ቤት ውስጥ የተቀመጡት 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አደረገች። ሸራተን ስትመጣ እች ልጅ እዛ ወንድሟ ነው አጎቷ አስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ታዲያ ሰላማን ሳያት ነፍሰ ጡር ናት። ወላሂ ነው የምልሽ ሀቡ እዚህ ሀገር በመጣች ሰዓት ታውቂኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤቴ ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት፣ እብድ፣ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ነን። ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር። ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው። ሂዱ እና እዛ ተብለው ከዛ አይ እዛ አንሄድም ወደ ቤት ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራ ቁጭ ብላ ስትበላ 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ካጋበዝናት በኋላ የናፈቀኝ ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቡ አሚራን ምንም ጨምረሽ እያንዳንዱ ሰው ይሄ የምታየው ድምፅ ማጥፋው ይሄው ሸራተን ላይ
ስሚ በሌላ ሰው ጉዳይ ቪዲዮዎች ትላልቅ ሰዎች ኡስታዞች ተገኝተው ንግግር አድርገው ነበር እና በቅርብ ቀን ሀገሯ ገብታ ከእናንተ ጋር የምታወራ ይሆናል ሰው ጉዳይ እና ይሄንን ላይ ሸራተን ራሴው ጋብዣት ምሳ በልተው ምን ብለው አድርገው በጣም ደስ ብሏት እንደምታያት ዳስተኛ ሆና ወደ ቤት መጣች። የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ሴቶች ያሉበት ክፍል ነው። ምን ሊሆን ነው የምገባው እነሱ ጋር? ከዛ በኋላ ሰው መደብኩላቸው፣ ሰራተኛ ክፈት። አሁን እንዴት ብላ ሰራተኛዋን ስሚ፣ እዚህ ጋር አንድ ቀን አድረን የካሊድ ፋውንዴሽን ነው ይሄ ነገራችን ላይ። ይሄ ደግሞ ከሱ ጋር የምትሰራ ሴት ናት። ያው የገቡ ሰዎች የምትቆጣጠር ማለት ነው። ከሌላ ወላጆች ጋር አብረን አንድ ቀን አድረን ካሊድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጽዱ ሰው ናት። በጣም ነው የምትወስኳት ማለት ነው። እንግዲህ ሰው መደበሽላት፣ ሰራተኛ መድበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም። ምንድን ነው ማደርገው ነገር መጥቼ እግሯን ነው ማጥበው? ምንድን ነው እንዳደረግላት የፈለገችው? እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳተኛ እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት፣ በመጀመሪያ አግባብም የለኝም አንተዋወቅም። ሁለተኛ እሺ መታለች፣ ቤት ያረፈች። ካረፈች በኋላ ሄደች። ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሂደቷ። እንደውም መጀመሪያ ቪዲዮ ቀርጻለች። ፋውንዴሽናችንን ቀርጻ ቪዲዮን የምታሳየው ቪዲዮ እና የምታወራበት ቪዲዮ የተለያየ ነው። ራሱ ዩቲዩብ ላይ ብትገቢ እሷ ስለ እኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጸችው። ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው። ራሱ ሊፕሲንኩ ራሱ አይገናኝም። ይኸውልሽ አሁን ይሄ ሙስሊም ክርስቲያኑ ሳይል እነዚህ ስለ 9200 እንደዚህ ታሳያለች። ስለኔ ከሞት መታደግ ማለት በጣም ትልቅ ነገር ነው። እሷ ማዘሯን ገብታ የምታመሰግናችሁ እና የሚወራውና እንትኑ ራሱ ያልተገናኘ ነገር እንዴ! ምን ሆና ነው ስለ ቤቱ ቪዲዮ ቀርጻ የምታወራው ነገር ሌላ ነው ብዬ እንደውም እኔ ስልኳም ስለሌለኝ ወንድሞቿ እንዲያናገሯት አደረገን። ከዛ በኋላ ወደ ኢትዮጵያ ምንድነው ስለ ሌላ 60 ሚሊዮን ብር ተሰብስቧል። እንዴ ኧረ ይህች ልጅ እንዴት ነው 60 ሚሊዮን ብር ብላ ነገ ላይ ደግሞ 60 ሚሊዮን ብር መከራ እንዳያመጡብን። እንዴ የተሰበሰበውን ገንዘብ እናንተ አካውንታችሁ ውስጥ ነው ያለው፣ አትነግሯትም ወይ? 30 ምናምን ሚሊዮን ብር የተሰበሰበው እና ነገ ላይ ይሄ ነገር ደግሞ በሉት ይመጣል። ያ በህግ ያስጠይቃታል። ምክንያቱም ባልዋልኩበት አጭበርባሪ ነው፣ እንደዚህ ወጥቶ ነው እንዲወርዶ ነው